በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 23 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ዳንኤል ነቢይ። ነቢይ ማለት በቁሙ ኃላፊያትን አልፎ የተሰወረውን ምስጢር መጻያትን ለወደፊት የሚሆነውን የሚያውቅ ሰው ማለት ነው። ሀብተ ትንቢት የእግዚአብሔር የባህሪ ገንዘቡ ሲሆን እርሱ ለወደደው በጸጋ ይሰጠዋል። እነሱም ከጌታ ሀብተ ትንቢት የተሰጣቸው አባቶች፣ እናቶች ቅዱሳን ነቢያት በመባል ይታወቃሉ። ዘመነ ነቢያት ተብሎ የሚታወቀው ብሉይ ኪዳን ቢሆንም እስከ ምጽአት ድረስ ጸጋውን እግዚአብሔር ለፈቀደላቸው አይነሳቸውም። በሐዋርያት መካከልም ቅዱስ አጋቦስን የመሰሉ ነቢያት ነበሩ። ቅዱሳን ነቢያት ከእግዚአብሔር እየተላኩ ሰውን ከፈጣሪ እንዲታረቅ ይመክራሉ፣ ይገስጻሉ። ከበጎ ሃይማኖታቸው ንጽሕናቸው የተነሳም እግዚአብሔርን በተለያየ አርአያና አምሳል አይተውታል። እስመ በሐንጽሖ መንፈስ ርእይዎ ነቢያት ለእግዚአብሔር ወተናጸሩ ገጽ በገጽ እንዳለ አባ ሕርያቆስ በቅዳሴ ማርያም። የብዙ ነቢያት ፍጻሜያቸው መከራን መቀበል ነው። እውነትን ስለተናገሩ አንዳንዶቹ በእሳት፣ አንዳንዶቹ በሰይፍ፣ አንዳንዶቹ በመጋዝ ተፈትነዋል። ሌሎቹ ለአናብስት ሲጣሉ፣ ቀሪዎቹ ደግሞ በድንጋይ ተወግረዋል። ስለዚህም መከራቸው ለቤተ ክርስቲያን መሰረት ተብለዋል። ጌታ ለደቀ መዛሙርቱ ሌሎች ደከሙ፣ እናንተ በድካማቸው ገባችሁ ብሎ የነቢያቱን መከራ ተናግሯል። የቅዱስ ዮሐንስ ወንጌል ምዕራፍ 4 ከቁጥር 36። ነቢያት ጌታችን ኢየሱስ ክርስቶስና እናቱ ድንግል እናቱን ለማየት ብዙ ጥረዋል፣ ሽተዋል። ብዙ ነቢያት ጻድቃን እናንተ የምታዩትን ሊያዩ ሹ እንዳለ ጌታ በወንጌለ ማቴዎስ ምዕራፍ 13 ከቁጥር 16። ዛሬ ግን በሰማያት ጸጋ በዝቶላቸው ክብር ተሰጥቷቸው ሐሴትን ያደርጋሉ። ቅዱሳን ነቢያት በዋነኝነት 15ቱ አበው ነቢያት፣ አራቱ አበይት ነቢያት፣ 12ቱ ደቂቀ ነቢያት እና ካልአን ነቢያት ተብለው በአራት ይከፈላሉ። 15ቱ አበው ነቢያት የሚባሉት ቅዱስ አዳም አባታችን፣ ቅዱስ ሴት፣ ቅዱስ ሄኖስ፣ ቅዱስ ቃየናን፣ ቅዱስ መላልኤል፣ ቅዱስ ያሬድ፣ ቅዱስ ሄኖክ፣ ቅዱስ ማቶሳላ፣ ቅዱስ ላሜህ፣ ቅዱስ ኖህ፣ ቅዱስ አብርሃም፣ ቅዱስ ይስሐቅ፣ ቅዱስ ያዕቆብ፣ ቅዱስ ሙሴና ቅዱስ ሳሙኤል ናቸው። አራቱ አበይት ነቢያት የሚባሉት ቅዱስ ኢሳይያስ ልዑለ ቃል፣ ቅዱስ ኤርምያስ፣ ቅዱስ ሕዝቅኤል እና ቅዱስ ዳንኤል ናቸው። 12ቱ ደቂቀ ነቢያት ደግሞ ቅዱስ ሆሴዕ፣ ቅዱስ አሞጽ፣ ቅዱስ ሚልኪ፣ ቅዱስ ዮናስ፣ ቅዱስ ናሆም፣ ቅዱስ አብዱ፣ ቅዱስ ሶፎንያስ፣ ቅዱስ ሐጌ፣ ቅዱስ ኢየኤል፣ ቅዱስ እንባቆም፣ ቅዱስ ዘካርያስ እና ቅዱስ ሚክያስ ናቸው። ካልአን ነቢያት ደግሞ እነ ኢያሱ፣ እነ ሶምሶን፣ እነ ዮፍታሄ፣ እነ ጌዲዮን፣ እነ ዳዊት፣ እነ ሶሎሞን፣ እነ ኤልያስና እነ ኤልሳ ሌሎችም ናቸው። ነቢያት በከተማም ይከፋፈላሉ። የይሁዳ ወይም የኢየሩሳሌም፣ የሰማሪያ፣ የእስራኤል፣ የባቢሎን ወይም በምርኮ ጊዜ ተብለው ይከፈላሉ። በዘመንም ከአዳም እስከ ዮሴፍ የዘመን አበው ነቢያት፣ ከሊቀ ነቢያት ቅዱስ ሙሴ እስከ ነቢዩ ሳሙኤል የዘመነ መሳፍንት ነቢያት፣ ከቅዱስ ዳዊት እስከ ዘሩባቤል ያሉት ደግሞ የዘመነ ነገሥት ነቢያት፣ ከዘሩባቤል እረፍት እስከ መጥምቁ ዮሐንስ ያሉት ደግሞ የዘመነ ካህናት ነቢያት ይባላሉ። ስለ ቅዱሳን ነቢያት በጥቂቱ ይህን ካልን ወደ ዕለቱ በዓል እንመለስ። ነቢየ እግዚአብሔር ቅዱስ ዳንኤል ቅድመ ልደተ ክርስቶስ በ600 ዓመታት አካባቢ ከይሁዳ ነገሥታት ዘር ተወለደ። ገና በሕፃንነቱ ናቡከደነጾር ኢየሩሳሌምን አቃጥሎ ሕዝቡን ማርኮ ወደ ባቢሎን ሲያወርዳቸው አብሮ ወርዷል። ከሕፃንነቱ ጀምሮም በአምላኩ ፍቅር የታሰረ የሶስቱ ጓደኞች ማለትም የአናንያ፣ የአዛሪያ፣ የሚሳኤል ከአናንያ፣ አዛሪያ፣ ሚሳኤል ጋራ ጾምና ጸሎትን ያዘወትር ነበር። በዘመኑ እንደ እርሱ ያለ መተርጉመ ሕልም አልተገኘምና ለወገኖቹ ሞገሳቸው ነበር። ኃይለኛው ንጉሥ ናቡከደነጾር ጨምሮ የባቢሎንና የፋርስ ነገሥታት ያከብሩት ይወዱትም ነበር። ቅዱስ ዳንኤል በጥበብና በሃይማኖት የአሕዛብን አማልክት ድል ነስቷል። አሕዛብ በተንኮል ወደ አናብስት ጉድጓድ ውስጥ ቢያስጥሉትም እግዚአብሔር የአናብስቱን አፍ ዘግቶለታል። እንባቆምንም አምጥቶ መግቦታል። ቅዱስ ዳንኤል የብሉይ ኪዳኑ አቡቀለምሲስ ይባላል። ስለ ጌታችን የማዳን ስራና ስለ ዳግም ምጽአቱ በግልጥ ተናግሯል። ሐረገ ትንቢቱም 12 ምዕራፍ ነው። የዘመኑ አይሁድ ክርስቶስ ገና አልተወለደም ለማለት ዳንኤልን ጠልተውታል። ታላቁ ነቢይና ጻድቅ ቅዱስ ዳንኤል እስራኤል ወደ ሀገራቸው ሲመለሱ አብሯቸው አልመጣም። ከ70 ዓመታት በኋላ በጸጋ ተንድሮ እዛው ባቢሎን ውስጥ አርፏልና ፈጣሪ ከበረከቱ ለሁላችን ያድለን። በዚች ቀን ክፉዎች አይሁድ የክብር ባለቤት ጌታችን ኢየሱስ ክርስቶስን ይገድሉት ዘንድ በቤተ ቀያፋ መከሩ። እርሱ ቸሩ አምላክ ከክፉ መካሪዎች ይሰውረን።
መጋቢት 23 ቀን ነቢየ እግዚአብሔር ቅዱስ ዳንኤል የስሙ ትርጓሜ የእግዚአብሔር ፈራጅ ነው ማለት ነው። በዚህ ዕለት ይታሰባል። የዛን ጊዜም ንጉሡ አዘዘ። ዳንኤልን አምጥተው በአንበሶች ጉድጓድ ጣሉት። ድንጋይም አምጥተው በጉድጓዱ አፍ ላይ ገጠሙበት። በነጋውም ንጉሡ ማልዶ ተነሳ። ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው። ዳንኤልም ንጉሡን በፊቱ ቅንነት ተገኝቶብኛልና አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ፣ አዳነኝም አልጎዳኝም አለው። ዳንኤልም ከጉድጓድ ወጣ፣ በአምላኩም ታምኖ ነበርና አንዳች ጉዳት አልተገኘበትም። የቅዱስ ዳንኤል ትንቢት ምዕራፍ 6 ከቁጥር 16 እስከ 23። ዳንኤል ነቢይ ዘተቀብረ ውስተ ሱሳ እምድረ ሰርአ ለድሂን ሱባኤ ሰንበታት ስሳ ወአመ ወደ ይዎ አሕዛብ እንበለ ይግበር አበሳ ሰገደ መቅድመ ገጹ ንጉሠ አራዊት አንበሳ ወቂሮስ ንጉሠ ፋርስ ሲቤሎ ሀዊሳ ሰላም ለዳንኤል አናብስተ ዘአስገደ ምስለ ሰራዊቱ ምስለ ሰለስቱ አሃው ኮይኖሙ አሃደ ለነደ እሳት ዘባቢሎን ዘንበለማይ አብረደ ወቀጥቀጠ ጣዖታተ እስከ ይከውኑ ሐመደ ወፊልጶስ ዘሊባኖስ አቃርብ ተገዳም ዘኬደ ዘአድኃንኮ ለዳንኤል ማፈግሩማን አናብስት ወለፊልጶስ ጻድቅ እምነጠብጣቤ ወእሳት ለዳዊት ገብርከ እምነ ኩናት እኪት አድኅነነ እግዚኦ እምለት እኪት ወባህላህነ እምኩሉ መንሱት። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።